በዚህ ቪዲዮ ላይ ጸሎቶቻችን ያልተመለሱበትን 3 ምክንያት ነግራችኋለሁ። እነዚህ ምክንያቶች ካወቃችሁ በኋላ ልባችሁ እንደሚረጋጋ አምናለሁ። ይህ ቪዲዮ ብዙዎች ጋር ይደርስ ዘንድ ላይክ ማድረጋችሁ እጅግ በጣም አስፈላጊ ስለሆነ ላይክ እያደረጋችሁ እንድትጀምሩ አሳስባችኋለሁ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔም ባለቤቴም በዙሪያ ያሉ ቤተሰቦች ሁሉ ሰላም ናቸው። እናንተም ጋር መልካም እንደሆነ አምናለሁ። እሺ፣ አብዛኞቻችን ብዙ ያልተመለሱልን ጸሎቶች ሊኖሩ ይችላሉ። እነዚህ ጸሎቶች ያልተመለሱበት ምክንያት ምንድነው ብለን እጅግ በጣም ግራ እየተጋባን ብዙ ሰዎችን እየጠየቅን እግዚአብሔርንም ደግሞ እየጠየቅን ሊሆን ይችላል። መጽሐፍ ቅዱስ ላይ የምትወዱትን ሁሉ ለምኑ ይሆንላችኋል እያለ ብዙ ቦታ ላይ ይናገራል። ነገር ግን ይህ ማለት ምንም አይነት ነገር ጠይቅ፣ በምንም አይነት ሁኔታ ውስጥ ጠይቅ፣ ሁሉ ነገር ይሆንልሃል ማለት አይደለም። የመጀመሪያው ምክንያት የምትጸልዩት ጸሎት እግዚአብሔር በዘላለም አጀንዳው ላይ በእናንተ ሕይወት ካቀደው ነገር ጋር የማይገናኝ ከሆነ እግዚአብሔር ያንን ጸሎት አይመልስላችሁም ማለት ነው። ምን ማለት ነው? የምትጸልዩት ነገር ሊሆንላችሁ በጣም እናንተም ለብዙዎች የምትጠቅሙበት ጸሎት ሊሆን ይችላል። ነገር ግን እግዚአብሔር በሕይወታችሁ ላይ ካየው ዓላማ ከመፈጠራችሁ በፊት እግዚአብሔር በእናንተ ሕይወት ላይ ያቀደው ነገር ጋር አብሮ ማሄድ ከሆነ እግዚአብሔር ያንን ነገር ሪጀክት ያደርጋል ወይም አይመልስላችሁ። መጽሐፍ ቅዱስ ላይ ሄደን አንድ ጥቅስ እናነባለን። ማቴዎስ 26 ቁጥር 39 ላይ እንደዚህ ይላል፣ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይም አባቴ ቢቻልህስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ስለዚህ ኢየሱስ ክርስቶስ ይህንን ጸሎት መሰቀያው በደረሰ ጊዜ ተጨንቆ ወደ እግዚአብሔር ጸልዮአል። ነገር ግን ይህ ጸሎት እግዚአብሔር በኢየሱስ ክርስቶስ ካቀደው ፕሮግራም ኢየሱስ ከተወለደበት ዓላማ ጋር አብሮ አይሄድም። ስለዚህ እሱም ሲጸልይ ምን አለ? እኔ እንደፈለግኩት ሳይሆን አንተ እንደወደድክ ይሆናል። ስለዚህ በሕይወታችሁ ላይ እግዚአብሔር እንድትሰሩት እንድታደርጉት ወደዚህ ምድር እናንተን ከላከበት ዓላማ ጋር አብሮ የማይሄድ ጸሎቶችን ልንጸልይ እንችላለን። ነገሩ እኮ መልካም ሊሆን ይችላል። ብዙዎች በእናንተ ምክንያት እግዚአብሔር የሚያመሰግኑበት ምክንያት ሊሆን ይችላል። ነገር ግን የእግዚአብሔርን የዘላለም ፕሮግራም የሚያፈርስና የሚያበላሽ ከሆነ እግዚአብሔር ያንን ነገር ከመመለስ ይልቅ ባይመልስላችሁ ይመርጣል። በእግዚአብሔር በቀደመው ዕውቀቱና ሐሳቡ ኢየሱስን አሳልፋችሁ ሰጣችሁ፣ ሰቀላችሁትም ይላል። ስለዚህ ይሄ ነገር በእግዚአብሔር በቀደመው ዕውቀት ውስጥ አለ ማለት ነው። ብሉይ ኪዳን ላይ ስለ ኢየሱስ የተጻፈው ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ መከራችንን ተቀበለ፣ ደዌያችንን ተቀበለ እያለ ዘመናት በፊት የተተነበየውን ያ እንዳይሆን የሚከለክል ፕሬየር ነበር። ለምሳሌ እግዚአብሔር እናንተን ለአገልግሎት ጠርቷችሁ ሙሉ ጊዜያችሁን ፈልጎ ከሆነ እግዚአብሔር አገልግሎት መጀመር ባለባችሁ ሰዓት እናንተ ቢዝነስ ለመጀመር አጥብቃችሁ እየጸለያችሁ ከሆነ እግዚአብሔርን ጸሎት አይመልስም። ሌላም ፓርት ላይ ስታዩ የዘብዴዎስ ሚስት ዮሐንስንና ያዕቆብን ይዛ መጣ ለመንግስት ስትመጣ በቀኝና በግራ አስቀምጥልኝ ብላ ጠይቃለች። እቺ ሴት እየጸለየች ያለችው ጸሎት በፍጹም የተሳሳተ ጸሎት ነው። ስለዚህ ኢየሱስ ክርስቶስ የምትለምኑትን አታውቁምና ትስታላችሁ ብሎ ተናግሯታል። እየጠየቀች የነበረው ነገር እግዚአብሔር በእነሱ ሕይወት ላይ ካሰበው ከዘላለም አጀንዳ ጋር አብሮ አይሄድም። እንደዚህ አይነት ጸሎቶችን እግዚአብሔር አይመልስም። ስለዚህ ምናልባት ጸሎቶቻችሁን ልትመረምሩ ያስፈልጋችኋል። ያልተመለሰበት ምክንያት ይህ ከሆነ እግዚአብሔር የተናገራችሁ ነገር ምንድነው? በሕይወታችሁ ላይ እንድታደርጉት ቀድሞ ያወራችሁ ዓላማው እንዲያደርጋለው ባንቺ እንዲያደርጋለው ባንተ ብሎ የተናገራችሁ ነገር ምንድነው? ያንን ነገር አይታችሁ ለይታችሁ ጸሎታችሁ ያልተመለሰበት ምክንያት ያ ከሆነ ጸሎታችሁን ልትቀይሩና ልታስተካክሉ ያስፈልጋችኋል ማለት ነው። ሁለተኛ ደግሞ የምትጸልዩት ጸሎት ጊዜውን ያልጠበቀ ከሆነ እግዚአብሔር ያንን ጸሎት አይመልስላችሁ። ምን ማለት ነው? ለእያንዳንዱ እግዚአብሔር ለሚያደርገው ነገር ጊዜና ሰዓት እንዳለው ልታውቁ ያስፈልጋችኋል። መጽሐፍ ቅዱስ ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ተብሎ ተጽፏል። ስለዚህ እግዚአብሔር ምንም ነገር ሲሰራ እናንተ በፈለጋችሁ ጊዜ ሳይሆን እግዚአብሔር በወደደው ጊዜ ነው በሕይወታችሁ ላይ ነገሮች የሚሆኑት። ስለዚህ ምናልባት መጸለይ በሌለባችሁ ጊዜ ጸሎቱን እየጸለያችሁ መልሱን እየጠበቃችሁ ያላችሁበት ጊዜ ትክክለኛ ላይሆን ይችላል። ይህንን ነገር በመጽሐፍ ቅዱስ ምሳሌ ላሳያችሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 1 እንደዚህ ይላል፣ በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአህሻዊሮስ ልጅ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር
በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር መፈጸም አስተዋልኳል። ከዛስ ማቅ ለብሼ በአመድ ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናዋል። ክብር ለኢየሱስ ይሁን። አያችሁ ዳንኤል አንድ ነገር ያውቃል። መጽሐፍ ተጽፏል። በኤርሚያስ መጽሐፍ ላይ አይሁድ ነፃ የምትወጣው ከባቢሎን ግዛት 70ኛው ዓመት ሲፈጸም እንደሆነ አንብቧል። ስለዚህ 70ኛው ዓመት እንደተፈጸመ ባወቀ ጊዜ ወዲያው ወደ እግዚአብሔር ማልቀስና መጮ ጀመረ። ለምን ከተባለ በኤርሚያስ መጽሐፍ ላይ እግዚአብሔር እንዲህ ብሎ ተናግሯል። 70ኛው ዓመት ሲፈጸም ትፈልጉኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ብሎ እግዚአብሔር ተናግሯቸዋል። 70ኛው ዓመት ከመፈጸሙ በፊት ግን ቢለምን ዳንኤል ይሄ ነገር በፍጹም አይከናወንም። እግዚአብሔርም በሕይወቱ ላይ ምንም አይነት መልስ አይሰጠውም። ስለዚህ 70ኛው ዓመት ሲዝኑ በደረሰ ጊዜ ግን አምርሮ መጮና ወደ እግዚአብሔር ማልቀስ ጀመረ ማለት ነው። ስለዚህ በዛ ጩኸት ውስጥ እግዚአብሔር መልአኩን ላከ ማለት ነው። በሕይወታችሁ ላይ አንዳንድ ጸሎቶች ያልተመለሱት መልካም ስላልሆኑ ወይም ክፉ ስለሆኑ አይደለም። እግዚአብሔርም ያንን ነገር በእናንተ ሕይወት ላይ ሊያደርግ ስላልፈለገ አይደለም። ነገር ግን እግዚአብሔር ያንን ነገር የሚያደርግበትን ሲዝን ጊዜ ባለማወቃችሁ ሊሆን ይችላል። እግዚአብሔር እናንተ ስላለቀሳችሁ፣ ስለጮኻችሁ፣ ስለተንከባለላችሁ ሐሳቡንና ፕሮግራሙን አይቀይርም። የእግዚአብሔርን ሲዝን ማፍጠን አትችሉ። የእግዚአብሔርን ጊዜ ግን ማዘግየት ትችላላችሁ። ለምን ይዘገያል ካላችሁኝ፣ እግዚአብሔር ሊሰጣችሁ ሲመጣ እናንተ ማትቀበሉ ከሆነ የምትቀበሉትን ነገር ሪጀክት ካደረጋችሁ ያ ሲዝን ያልፍባችኋል ማለት ነው። ለምን ከተባለ ሰጪው እግዚአብሔር ስለሆነ። እስራኤላውያንንም አይታችሁ ከሆነ እግዚአብሔር በ400 ዓመታቸው ነፃ እንደሚወጡ ተናግሮ ነበር ከግብፅ ግዛት። ነገር ግን 400 ዓመታቸው ላይ አልጮሁም፣ ወደ እግዚአብሔር አላለቀሱም ነበር። 430 ዓመት ሲሆን ነው ወደ እግዚአብሔር የጮሁት ያለቀሱት። እግዚአብሔርም ወርዶ ሙሴን ያናገረው በዛ ሰዓት ነው። ስለዚህ እግዚአብሔር በፈለገው ጊዜ ካልጸለያችሁ መልሳችሁ አይመጣም። ምን ማድረግ አለብኝ ከተባለ እግዚአብሔር ያንን ነገር የሚያደርግበትን ሲዝን መርምራችሁ ልታውቁና ከመንፈስ ቅዱስ ልትጠይቁ ያስፈልጋችኋል። ስለዚህ ያንን ነገር በጊዜው ስትጠይቁ እግዚአብሔር ያንን መልስ ይሰጣችኋል ማለት ነው። ሐዋርያት ኢየሱስ ጋር ሆነው በመንፈስ አጥምቀን ብለው ቢለምኑት ጊዜው ስላልሆነ ምንም አይነት ነገር በሕይወታቸው ላይ አይሆንም። ነገር ግን ጊዜው በሆነ ሰዓት ባይጮሁ፣ ባይጸልዩ፣ ምሽግ ባይዙ ኖሮ መንፈስ ቅዱስ በእነሱ ላይ አይወርድም ነበር። ስለዚህ እያንዳንዱ ጸሎት የሚጸለይበት የሚመለስበትም ጊዜ እንዳለ ልታስተውሉ ያስፈልጋችኋል። ጸሎታችሁ ያልተመለሰበት ሁለተኛው ምክንያት ይህ ሊሆን ስለሚችል ጸሎታችሁን ሲዝኑን የጠበቀ ነው ወይ ብላችሁ ልትመረምሩ ያስፈልጋችኋል። ሶስተኛ ደግሞ ጸሎታችሁ የማይመለስበት ምክንያት ምንድነው ካላችሁ፣ እግዚአብሔር ጋር ትክክለኛ ባልሆነ መንገድ እየሄዳችሁ ከሆነ ጸሎታችሁ ላይመለስ ይችላል። ይህንን ነገር እንዴት አልከን ካላችሁ፣ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ እንደዚህ ይላል፣ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። አያችሁ፣ በክርስቶስ ውስጥ መኖር አለብን። እሱ ብቻ አይደለም፣ ቃሉም ደግሞ በእኛ ውስጥ ሊኖር ያስፈልጋል። ስለዚህ መንፈሳዊ ሕይወታችሁ ምን አይነት ነው የሚለውን ነገር ቼክ ልታደርጉ ያስፈልጋችኋል። ወይስ የሆነ ጥቅም ፈለጋ ብቻ ነው ወደ እግዚአብሔር የምትመጡት? ወይስ ቃሉን ተሸክማችኋል? መንፈስ ቅዱስ በውስጣችሁ ሁልጊዜ ይንቀሳቀሳል ወይ? ሁልጊዜ በመንፈስ ትሞላላችሁ ወይ የሚለው ነገር እጅግ በጣም ሲሪየስ ነው። ይህንን ስላችሁ ግን እግዚአብሔር ጸሎታችሁን ለመስማት ሁልጊዜ መንፈሳዊ እንድትሆኑ ብቻ ይፈልጋል ማለት አይደለም። እግዚአብሔር ብዙ ሰዎችን ጸሎታቸውን ሰምቶ ኢቭን በጌታ ያልሆኑ ሰዎችን ጸሎታቸውን ሰምቶ ትክክለኛውን መንገድ ሲያሳያቸው ከጥፋት ሲታደጋቸው እናያለን። ነገር ግን እነዚህ ምክንያቶች ሊሆኑ ይችላሉ። ይሄኛው ምክንያት ደግሞ በጣም ሲሪየስ ነው። መንፈሳዊ ሕይወታችሁ ከእግዚአብሔር ጋር ያላችሁ ላይፍ ምን አይነት ነው? ጤነኛ ነው ወይ? በሱ እየኖራችሁ ነው ወይ? እያስደሰታችሁት ነው ወይ? ራሳችሁን ለእግዚአብሔር ሰውታችኋል ወይ? ሰጥታችኋል ወይ የሚለውን ነገር ላይፋችሁን ሁል ጊዜ ቼክ ልታደርጉ ያስፈልጋችኋል። መጽሐፍ ቅዱስ ላይ ሲናገር እንደዚህ ነው። ስለ ኢየሱስ ትንሣኤ ሲያወራ እግዚአብሔርን ስለ መፍራቱ ተሰማለት ብሎ ዕብራውያን ላይ ይናገራል። እግዚአብሔርን በመፍራት ውስጥ የማትመላለሱ ከሆነ ምንም አይነት ጸሎት ብትጸልዩ እግዚአብሔር ላይሰማችሁ ይችላል ማለት ነው። ላይፋችሁ እንዴት ነው? ከእግዚአብሔር ጋር ያላችሁ መንፈሳዊ ሕይወታችሁ፣ ከእግዚአብሔር ጋር ያላችሁ ህብረት ምን አይነት ነው የሚለው ነገር ጸሎታችሁ እንዲመለስ ወይም እንዳይመለስ ሊከለክልና ጠንቅ ሊሆን ይችላል ማለት ነው። ስለዚህ በዚህ ጊዜ መንፈሳዊ ሕይወታችሁን እያረማችሁ እያስተካከላችሁ ከጌታ ጋር በመጣበቅ እግዚአብሔር ጸሎቶቻችሁን እንዲመልስላችሁ መንገድን መክፈት ትችላላችሁ ማለት ነው። በዚህ ቪዲዮ እንደተባረካችሁ እርግጠኛ ነኝ። ለብዙዎች ሼር እያደረጋችሁ አብራችሁን እንድታገለግሉ አሳስባችኋለሁ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት።
እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል፣ ተወዳችኋል ቅዱሳን። እዚህ ጋር የሚመጣላችሁን ቪዲዮ እየነካችሁ ማየት ትችላላችሁ። እኔ አገልጋይ ፊልሞን ነኝ። ሻሎም